በጋዛ ያለው መፈናቀል ከሁለተኛው የዓለም ጦርነት ወዲህ ያልታየ ነው። ባለሙያዎች ለቢቢሲ እንደገለጹት የጋዛ ሕዝብ ከሁለተኛው የዓለም ጦርነት ወዲህ ባልታየና ባልተጠበቀ ሁኔታ እየተፈናቀለ ይገኛል። የጋዛ ነዋሪዎች ተፈናቅለው የሚሄዱበት ደህንነቱ የተጠበቀ ቦታ አያገኙም። ከአንድ ጊዜ በላይ ለመፈናቀልም ይገደዳሉ። የሚፈናቀሉት እጅግ ጠባብ በሆነና በተጨናነቀ አካባቢ ውስጥ ነው። የግጭት የግዳጅ መፈናቀልና የዓለም አቀፍ ሕግ ባለሙያዎች እንደሚያስረዱት እንዲህ ያለ መፈናቀል የተለመደ አይደለም። የተባበሩት መንግስታት እንዳለው በሁለቱ ዓመት ጦርነት ከ2.1 ሚሊዮን የጋዛ ህዝቦች ከ10ሩ 9ኙ ተፈናቅለዋል። የጋዛ ድንበሮችም ተዘግተዋል። እስራኤል የጋዛ ነዋሪዎች አንዳንድ አካባቢዎችን ለቀው እንዲወጡ በተደጋጋሚ ማስጠንቀቂያ ትሰጣለች። በዚህም ምክንያት ከፍተኛ ቁጥር ያለው ህዝብ ይፈናቀላል። እስራኤል ነዋሪዎች ለቀው እንዲወጡ የምታሳስበው ሐማስ ላይ በሚሰነዘረው ጥቃት ንጹሃን ኢላማ እንዳይሆኑ በሚል መሆኑን ትገልጻለች። የሰብአዊ መብት ተሟጋች እንደሚሉት በጋዛ በግዳጅ ማፈናቀል ይስተዋላል። በአማካኝ ጋዛ የሚኖሩ ቤተሰቦች 6 ጊዜ ተፈናቅለዋል። ዲኒሽ ሪፊውጂ ካውንስል በ2024 ባወጣው መረጃ መሰረት 19 ጊዜ የተፈናቀሉ ቤተሰቦች አሉ። በቅርቡ እስራኤል እያደረሰችው ባለው ጥቃት ምክንያት በመቶ ሺዎች የሚቆጠሩ ነዋሪዎች ለመፈናቀል ተገደዋል። ሶሃ ሙስሌህ ነርስ ስትሆን 2 ታዳጊ ልጆች አሏት። እንደ አብዛኞቹ የጋዛ ነዋሪዎች በጠባብ ቦታዎች ተፈናቅላ ለመኖር ተገዳለች። እስራኤል በምታደርሰው ጥቃት መንደሮች ይፈራረሳሉ። በኦክስፎርድ ዩኒቨርሲቲ የአንትሮፖሎጂና የግዳጅ ማፈናቀል አጥኚ ፕሮፌሰር ዳውን ቻቲ በጋዛ ያለው መፈናቀል ከሁለተኛው የዓለም ጦርነት ወዲህ ያልታየ ነው። የተፈናቀሉት ሰዎች ቁጥር ከፍተኛ ከመሆኑ ባሻገር ያሉበት ሁኔታም የከፋ ነው። በጋዛ ፍልስጤማውያን መሄጃ የላቸውም። ከአንደኛው ቦታ ወደ ሌላኛው ቦታ ይፈናቀላሉ ይላሉ። እስራኤል አጭር የጽሑፍ መልእክት በመላክና በማህበራዊ ሚዲያ የጋዛ ነዋሪዎችን አንድን አካባቢ ለቀው እንዲወጡ ትነግራለች። ሰብአዊ ቀጠና አለበት ወደምትለው አልማዋሲ ወደ ተባለ አካባቢ እንዲጓዙ እስራኤል ደጋግማ ብታሳስብም አካባቢውን በተደጋጋሚ ደብድባለች። የእስራኤል መከላከያ ሚኒስቴር ለቢቢሲ በሰጠው ምላሽ የጋዛ ነዋሪዎችን ለመጠበቅ በሚል አንድ አካባቢ ለቀው እንዲወጡ መልእክት ያስተላልፋል። ደህንነታቸው እንዲጠበቅ በተመረጡ ኮሪደሮች በኩል እንዲጓዙ ይደረጋል ብለዋል። የእስራኤል መከላከያ ሚኒስቴር ሐማስ ከንጹሃን ጋር ይቀላቀላል የሚል ሲሆን ሰብአዊ እርዳታ የሚሰጥባቸውን አካባቢዎች ኢላማ ባያደርግም በአካባቢያቸው ወታደራዊ እንቅስቃሴ ሲኖር እርምጃ እንደሚወስድ ይገልጻል። በአንዳንድ የጋዛ አካባቢዎች የሚገኙ ጊዜያዊ መጠለያዎችም የሳተላይት ምስል በመመልከት እያደረሰ ያለውን መፈናቀል መረዳት ይችላል። ለምሳሌ አልማዋሲ አቅራቢያ ያለው ሐማድ ሲቲ የተባለው መንደር ግንቦት 2024 ላይ በድንኳን ተሞልቶ ነበር። ሰብአዊ ዞን በሚልም ተለይቶ ነበር። ሆኖም ሐምሌ ላይ ባዶ የነበረው አካባቢው በሰዎች ተሞልቷል። እስራኤል 2 ጊዜ ነዋሪዎች ከአካባቢው እንዲወጡ አዛለች። በሁለቱም ጊዜ ድንኳኖች ቢነሱም ብዙም ሳይቆይ አካባቢው በሰዎች ተሞልቷል። ሱሃና ቤተሰቧ በ2024 ወደ ዴይር አልባላህ ሲጓዙ በሐሚድ ሲቲ አቅራቢያ አልፈዋል። የምንጓዘው ራሳችንን ብቻ ይዘን ነው። እንደ አዲስ ህይወት በየጊዜው እንጀምራለን ትላለች። 8 ጊዜ ሲፈናቀሉ በርካቶች አብረዋቸው ተፈናቅለዋል። ወደ ካህን ዩኑስ ከዚያም ወደ ደቡባዊ ራፋ ተፈናቅለዋል። ሆኖም እስራኤል በቦታው እግረኛ ጦር አሰማራች። በነዋሪዎች መፈናቀል ምክንያት የጋዛ ከተሞች አንዴ ይጠባሉ፣ መልሰው ይሰፋሉ። በጦርነቱ መጀመሪያ 4 ወራት የጋዛ ሰርጥ 2 ሰሜናዊ ግዛቶች ከነዋሪዎች 3 እጅ አጥተዋል። በ2024 የመጀመሪያዎቹ ወራት ራፋ ከጦርነቱ በፊት ከነበረው ህዝብ 4 እጥፍ የሚሆኑ ሰዎች መጠለያ ሆናለች። ኋላ ላይ ግን ነዋሪዎች ለቀው እንዲወጡ እስራኤል አሳሰበች። አሁን ላይ ራፋ በአብዛኛው ወድማለች። የሚኖሩትም ጥቂት ሰዎች ብቻ ናቸው። አብዛኞቹ ነዋሪዎች ወደ ካህን ዩኑስና ዴይር አልባላ ሄደዋል። በኢየሩሳሌም ሂብሪው ዩኒቨርሲቲ የሆሎኮስት አጥኚ ፕሮፌሰር ዳንኤል ባትማን እንደሚሉት በጋዛ ያለው መፈናቀል ከሌሎች የዓለም ክፍሎች ይለያል። ለዚህም ምክንያቱ ተፈናቃዮች መፈናፈኛ ማጣታቸው፣ በተደጋጋሚ መፈናቀላቸውና ያሉበት ሁኔታ የከፋ መሆኑ ነው ይላሉ። በዩኒቨርሲቲው የዓለም አቀፍ ሕግ መምህር ዩቫል ሻኒ እንደሚሉት የጋዛ ንጹሃን ነዋሪዎች ግጭት ያሉባቸውን አካባቢዎች በአጠቃላይ ጥለው መውጣት አልቻሉም። እስራኤልና ሐማስ በኦፕሬሽናቸው የንጹሃንን ሕይወት ለአደጋ አጋልጧል ይላሉ። ዓለም አቀፉ ማህበረሰብ
እስራኤልና ግብጽ ድንበሮቻቸውን እንዲከፍቱ ጫና ማሳደር አለመቻሉን ይተቻሉ። በዩኒቨርሲቲ ኦፍ ፍሎሪዳ የሆሎካስት አጥኚው ኖርማን ጄ.ደብሊው ጎዳ እንዲህ ያለው የግዳጅ መፈናቀል ያሳዝናል ይላሉ። እስራኤል ሐማስ የያዛቸው ቦታዎች ላይ ጥቃት ስታደርስ ማስጠንቀቂያ ካልሰጠች ንጹሃን አብረው ይጎዳሉ ይላሉ። በግጭት ውስጥ ያሉ ሁሉም አካላት የሚስማሙባቸው ደህንነታቸው የተጠበቁ ቦታዎች ሊኖሩ እንደሚገባ ይገልጻሉ። እስራኤል በአልማውሲ ባዘጋጀችው ደህንነቱ የተጠበቀ ቦታ ሐማስ ኦፕሬሽኖቹን ቀጥሏል ሲሉ ይናገራሉ። ባለፉት ጥቂት ወራት ከ80 በመቶ በላይ የሆነው የጋዛ ሰርጥ አካባቢ በእስራኤል ቁጥጥር ስር የዋለ ወይም ነዋሪዎች ለቀው እንዲወጡ ትዕዛዝ የተሰጠበት ነው። ቁጥሩ ያለፈው ሐምሌ ላይ 88 በመቶ መድረሱን ተመድ አስታውቋል። የጋዛ ነዋሪዎች ተፈናቅለው የሚኖሩባቸው አካባቢዎች እጅግ የተጨናነቁ ናቸው። 9 ኪሎ ሜትር ርዝመትና 5 ኪሎ ሜትር ስፋት ያለው አካባቢ ላይ ይኖራሉ። እነዚህ አካባቢዎች በፍርስራሽ የተሞሉ መሆናቸውን ተመድ ይገልጻል። ይህም የበለጠ የዜጎችን እንቅስቃሴ ያግዳል። በድንኳን ውስጥ የሚኖሩ የጋዛ ነዋሪዎች በነፍስ ወከፍ ያላቸው ቦታ ግማሽ ስኩዌር ኪሎ ሜትር ይሆናል። ይህ ማለት 4 ሜትር በ5 ሜትር በሆነ ቦታ ውስጥ 40 ሰዎች ይኖራሉ ማለት ነው። የጋራ ማብሰያ፣ ውሃ ማከፋፈያና ክሊኒኮች ቢኖሩም ከተፈናቃዮች ቁጥር ጋር አይመጣጠኑም። ተመድ እንደሚለው እስራኤል ወደ ጋዛ ምግብና እርዳታ እንዳይገባ በስልታዊ መንገድ ታስቆማለች። ፍልስጤማውያን ከናቅባ ጋር ያነጻጽሩታል። ናቅባ ከ1948 እስከ 1949 በነበረው ጦርነት 750 ሺህ ፍልስጤማውያን የተፈናቀሉበት ነበር። በዩናይትድ ኪንግደም የፍልስጤም ልዑካን ኃላፊ ሁሳም ዞምሎት በ1948 ምን እንደተከሰተ እናውቃለን። የእስራኤል ወታደሮች በግዳጅ ነዋሪዎችን ካፈናቀሉ በኋላ መመለስ ቀላል አይሆንም። አሁን እየሆነ ያለው እንደ ናቅባ አይነት ነው ይላሉ። እስራኤላውያን የቀረውን ጋዛ እያወደሙ ነው። የተፈናቀሉ የጋዛ ነዋሪዎች መመለሻ የላቸውም። የጋዛ ነዋሪዎች እንዲፈናቀሉ የሚደረገው ስልታዊ በሆነ መንገድ ነው ሲሉም ያክላሉ። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።